ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ የሰዓቱን ዘገባዎችን ይዘንላችሁ ቀርበናል። አብራችሁን ትቆይ ዘንድ እየጋበዝኩኝ በቅድሚያም አበይት ነጥቦቹን ለእናንተ። የዶክተሮች የጥያቄያችን ይመለስልን አርማን ተከትሎ ዛሬ በአክሱም ሆስፒታል ህይወታቸው ያለፈ የአንድ አባት አሳዛኝ ምስል በማህበራዊ ሚዲያ እየተዘዋወረ ይገኛል። ዝርዝሩን የምታደምጡት ይሆናል። የአፋጎ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ የውስጥ ችግሮችን በመፍታት አንድነትን ማጠናከር ችሏል ተብሏል። ዝርዝሩን የምትሰሙት ይሆናል። አማራ ሲተኩስ መኖሩንና ማደጉን የሚያስመሰክር የሰከላው ታሪክ። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች መረጃዎችን የሚያደምጣሉ። አብራችሁን ቆዩ። ዛሬ በአክሱም ሆስፒታል ህይወታቸው ያለፈ የአንድ አባት አሳዛኝ ምስል በማህበራዊ ሚዲያ እየተዘዋወረ ይገኛል። ታዲያ የእኚህ አባት ምስልም ለህልፈታቸው ምክንያት የሆነው የሐኪሞች የስራ ማቆም ሰልፍ በግቢ ውስጥ መካሄዱም ጋር ተያይዞ ነው የተባለው። የሚያሳዝነው ደግሞ የድንገተኛ ክፍል ተረኛ የነበረው ሐኪም ጋውኑን አውልቆ ጠቅልሎ በላያቸው ላይ ጥሎ ዳግም ወደ ሕክምና ላይ መለስ እያለቀሰ ግቢውን ለቆ መውጣቱ የብዙዎችን ቀልብም ስቧል። ያ ልጆቿን በምትብላ አዛውንቶች በማያርፉበት የተማረ በአግባቡ በማያገለግልበትና የልፋቱን የማይከፈልበት ሀገር ላይ ተጠያቂው ማን ነው የሚለው መልስ አያሻውም። ጥልቅ ግምገማ ውይይት በማድረግ የውስጥ ችግሮችን መፍታት መስቻሉ ተሰምቷል። የአፋጎ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ የውስጥ ችግሮችን በመፍታት አንድነትን ማጠናከርም ተችሏል ነው የተባለው። ታዲያ ለረጅም ጊዜ ብርጌዱ ውስጥ ወንዝን እንደ መከፋፈያነት በመጠቀም ክፍተት ተፈጥሮ በጠላት ላይ የተባበረ ክንድን ለማሳረፍም ችግር ሆኖም ቆይቷል። ይህንንም ችግር በዘላቂነት ለመፍታት የአፋጎ ከፍተኛ አመራሮችና የክፍለ ጦር አመራሮችን በተገኙበት ከሳምንት በላይ ፈጅቶ ሁሉንም የብርጌድ አመራሮች ጥልቅ የሆነ ግለ ሂስ በማድረግ በመገምገምና ችግሮችን በመለየት ችግሩን መፍታትና የውስጥ አንድነትን መፍጠር ተችሏል። ከአመራሩ ግምገማ በኋላ የሻለቃ አመራሮችን ጨምሮ ስልጠና ተሰጥቶ ሁሉንም የብርጌድ አመራሮችና ሙሉ አባሉን በአንድ ላይ በመሰብሰብም የግምገማ ሂደቱን አቅርቦ በማስተማመን ሁሉንም ሻለቃዎችና አባሉን በአስደሰተ መልኩም ችግሩን መፍታትና አንድነትን ማምጣትም ተችሏል። ችግሩ ከተፈታ በኋላ አባሉ የሻለቃ አመራሮችንና ዘመቻዎችን መርጦ በሻለቃዎች መካከል ቁሳዊና የአቅም ተፎካካሪነትን ለመፍጠር እኩል ሰዋዊና ቁሳዊ በወዛ በማድረክም መድረኩም ተጠናቋል ነው የተባለው። ይህ ችግር ተፈትቶ የውስጥ አንድነታችን እንዲጠናከር ደከመኝ ሰለቸኝ ሳትሉ ወደ ጊዜያችሁን ለብዙ ጊዜ አባክናችሁ ችግሩን በመፍታት የውስጥ አንድነታችንን እንድናጠናክር ላደረጋችሁን የአፋጉና የክፍለ ጦር አመራሮችን ላቅ ያለ ምስጋናችንንም በብርጌዳችን ስምም እንገልጻለን ሲሉም ነው መግለጫው የተመላከተው። የተኳሽ ዘር ጃዊሳው የአይበገሬው የአማራ ልጅ አንድ ግለሰብ ሰከላ ወረዳ ግሽ አባይ ከተማ የመሸገውን ወራሪ ኃይል ሲያሸብረውና ሲያስተኩሰው ሙሏል የተባለው። ነገሩ እንዲህ ነው። አንድ ሰው ከገጠር ወደ ከተማ በመኪና ተሳፍሮ ይመጣል። ይህ ሰው አሮጌው ከተማ ከሚባለው ኬላ ፍተሻ ላይ አልፈተሽም ይልና ይሮጥባቸዋል። አሸባሪው ኃይል ተኩስ ይከፍታል። ተኩሱን የሰማ በተለያዩ ቦታ የመሸገው ኃይል ምንም ሳያይ ከተማዋን ከአንድ ሰዓት በላይ በተኩስ አናወጣት። አባይ ምንጭ ትምህርት ቤት የመሸገው የብልጽግና አመራርና ሚኒሻ ወደ ግሽ ሲሮጥ ያዩ ምናልባትም ኢትዮጵያን በአጭር ርቀት በ100 ሜትር ቢወዳደሩ ሪከርድ እንደሚሰብሩ ጥርጥር የለውም ሳይሉም አልቀሩም። ታዲያ በየሻይ ቤቱ የተቀመጠ ሚኒሻና መከላከያ ሂሳብ ሳይከፍል እየሮጠም አለን የተባለው። ኧረ ስንቱ በድንጋጤ ለሻይ የተጻደ በራድም ደፍቶ የሮጠም አለ ተብሏል። ከተማዋ በአንድ እግሯ ቆመች። በየቦታው ይተኮሳል። ይህ በእንዲህ እንዳለ ይህ የሮጠ ሰው የከተማ ላይ ተያዥ ሲታይ የአይምሮ ህመምተኛም ሆኖ ተገኝቷል ነው የተባለው። ለካ ወንድነትና ወኔም ወታደርነትም ከመታጠቅ አልፎ ልብ ያስፈልገዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው።
ስሙ ብቻ የተረፋቸው ዶክተሮች እንኳን ሚስት ላገባ ጫማዬንም መቀየር አልቻልኩም ሲሉ ምሬታቸውን አስተጋብተዋል። ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር የተያያዘ ለአመታት የቆየ ጥያቄያቸውን ለመንግስት ሆ ብለው አቅርበዋል። ጥያቄዎችን መልስ ካላገኘች የስራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወርሃዊ ደሞዛቸው በሀገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንጻር ለመኖር ፈታኝ እንደሆነባቸውም ለቢቢሲ ተናግረዋል። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉት ነው? ቤተሰቦቻቸውንስ ለመመገብ ምን ያክል ይታገሉ ይሆን የሚለውም ሌላ ጥያቄ ነው። ለንጽጽር ይሆን ዘንድ የጎረቤት ሀገር ኬንያን የጤና ባለሙያዎች ወርሃዊ ደሞዝ እነሆ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 በላይ የሚከፈላቸው ቢሆንም አሁንም መንግስታቸው በሚገኙት ገቢ ላይ ማሻሻያ እንዲያደርግም እየጠየቁ ይገኛሉ። ይህ ማለት ወደ ኢትዮጵያ ብር ስናመጣው 190 ሺህ ብር ማለት ነው። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞነኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥም እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውቱም ናቸው። ታዲያ ባለፉት ዓመታት በሀገሪቱ እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎቹ ህይወት አዳጋች እንዳደረጋባቸውም ሁሉም ባገኙት አጋጣሚ ሁሉ እየተናገሩም ይገኛሉ። በተለያዩ የሕክምና ዘርፎች ላይ ተሰማርተው ሀገራቸውና ህዝባቸውን እያገለገሉ ከሚገኙት ሐኪሞች መካከልም የተወሰኑት የሁላችንም ታሪክ ነው የሚሉትን ፈታኝ ሁኔታም ተናግረዋል። ከነዚህ የሕክምና ባለሙያዎች የሰቆቃ ድምጽ መካከልም የጥቂቶቹን እነሆ ቢቢሲ እንደጻፈው። ከዚህ በታች ያለው መረጃ የባለቤቱ ስሞች ለህግ ጥንቃቄ ሲባል ለራሳቸውም ጥንቃቄ ሲባል ስማቸው ተቀይሯል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጅ ላይ 8 ሺህ ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና አንድ ልጅ አለኝ። የቤት ኪራይ ከደሞዜ በጥፍ 16 ሺህ ብር ነው የምከፍለው። ሳይከፈለኝ እየሰራሁ ነው ብል ይሻላል። ኑሮ ሙሉ ለሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት በጀት እንጂ ምኑን ከምኑ አደርገው ነበር። የጋራ የባንክ አካውንት አለን። የእኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የሷን ጋራለው። አብዛኛው ውጫችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎቻችን የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 አመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ነው የምመገበው። ብዙ ማስተካከያዎችን ማድረግ ግድ ብሎኛል። ህይወቴን በተአምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበውም በጣም ያመኛል። አእምሯችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነጻነት ይፈልጋል። ስለ ምግብ ማሰብ የለብንም፣ ግን ይሄ መደበኛ ህይወቴ ሆኗል። ለመኖር እየሞከርንም ነው ብል ይቀላል። ይህ የእኔ ብቻ ህይወት ብቻም አይደለም። ሁላችንም የሕክምና ባለሙያዎች በአንድ ጀልባ ውስጥም ነው የምንሳፈረው። ክፍለ ሀገር ነው የምሰራው። ባለፈው አመት ቡና 5 ብር እንጠጣ ነበር። አሁን 15 ብር ነው። ቡና እንኳን በ3 እጥፍ አድጓል። የኛ ደሞዝስ በዚህ አመት የኑሮ መናሩ ታሳቢ ቢደረግ የደሞዝ ጭማሪ ተደርጎልናል። 600 ብር ነው የተጨመረልን። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚሁ ሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳም አድርጎናል። ታዲያ ይህንን ጥያቄ ከ2011 ዓመተ ምህረት ጀምሮ ለሶስተኛ ጊዜ እየጠየቅን እንገኛለን። ውሎ ያደረ ሞልቶ የፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን ሲያቅተን የወጣ ብሶትም ነው ይላል። አክሎም ሐኪም ለመሆን የወሰንኩባትን ቀን ባረግምም ትምህርትን የውጥኝ ማለቴ ግን አዝኛለሁ። ያን ሁሉ ጊዜና ኃይል ማውጣቴ የእኔ ስህተት ነው፣ ብልሃታዊ ውሳኔ አይመስለኝም ይላል። ብሶትን ሲያክልም ወደ ሌላ ሀገር ሂደው እጃቸውን ተስመው የሚሰሩ ጓደኞች አሉኝ። ሀገሬን የምል ግትር ነኝ። እኔ ከዚህ ለመድረስ
ተደርጎብኛል፣ አስተማሪዎቼ ለፍተዋል እያልኩ ወደ ሌላ ሀገር መሄድ አልፈለኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ አሁን ተቀይሯል። ጠቅላላ ሐኪም 80 ሆነን ነው የተመረቅነው። ከ40 በላይ የሚሆኑት አሁን ከሀገር ወጥተዋል። ከቀረነው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ውስጥም ከ15 በላይ የሚሆኑት በጎረቤት ሀገራትም ተቀጥረዋል። ሐሳቤ አገልግዬ እገለገላለሁ የሚል ነበር። አሁን ግን እውነታው ገብቶኛል፣ ግን እንደረፈደብኝም ይሰማኛል ሲልም ሀገሩን ማለቱ ዋጋ እንዳስከፈለው የነገረን ይሄኛው ዶክተር ነው። ታዲያ ወደ ሌላ ዶክተር ብሶትም ስናበራ በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልቻልኩም ይለናል። የደሞዜን 70% ለቤት ኪራይ አውላለሁ። 5000 ብር ቤት ኪራይ ከፍዬ እጅ ላይ የሚቀረው 2000 ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዜ አለቀ። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል፣ ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎችን በትርፍ ሰዓት ክፍያ ዲዩቲ ለመሸፈን ነው የምሞክረው። ትዳር ለመመስረት ከእጮኛዬ ጋር ቀን ቆርጠን ነበር፣ ግን በገንዘብ ምክንያት ተለያየን። ቤተሰብም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወት ተገድቤ ነው የምኖረው። ከሁሉም ህይወት ታቅቤ ብቻዬን ነው እየኖርኩ ያለሁት። እንዲህ ሆነንም እየተራብን ነው ያለነው ይለናል ሌላኛው ሐኪም። ያም ሆነ ይህ አሁን ላይ የጤና ባለሙያዎች ከክፍያ ጋር በተያያዘ ከዘርፉ እየወጡና እየተሰደዱ ይገኛሉ። በተለይም ወደ ሌሎች አፍሪካ ሀገራት ፈልሰው የሚሰሩ የጤና ባለሙያዎችም የተሻለ ክፍያ እያገኙ ስለመሆኑም እየተነገረ ይገኛል። ታዲያ ዛሬ ላይ አክሱም ላይ ያጣናቸው አንድ አባትም የዚሁ አጸፋ ተቀባይ ናቸው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን።